የነቢያት ታሪክ ኑህ ኢብኑ ላሜክ ኢብኑ ሙተሸላህ ኢብኑ ኢድሪስ ነው። ኢድሪስ ሄኖክ የቅድመ አያቱ ይሆናል። በጊዜው ሰዎች በረጅም እድሜ ነበሩ። ሁሉም በመቶዎች የሚቆጠሩ ዓመታትን ነው የኖሩት። ኢድሪስ በመቶዎቹ የሚቆጠሩ ዓመታትን፣ ኑህ ደግሞ ከ1000 ዓመት በላይ ኖሯል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼ ሰላም ብያለሁ። ኢንሻአላህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ቻናሉን ሰብስክራይብ ያድርጉ። የነብዩላህ ኑህ አለይሂ ሰላም ታሪክ ኑህ ኢብኑ ላሜክ ኢብኑ ሙተሸላህ ኢብኑ ኢድሪስ ነው። ኢድሪስ ወይንም ሄኖክ የቅድመ አያቱ ይሆናል። በጊዜው ሰዎች በረጅም እድሜ ነበሩ። ሁሉም በመቶዎች የሚቆጠሩ ዓመታትን ነው የኖሩት። ኢድሪስ በመቶዎች የሚቆጠሩ ዓመታትን፣ ኑህ ደግሞ ከ1000 ዓመት በላይ ኖሯል። በዚህ ረጅም ቆይታ ውስጥ ነው ክህደት፣ ሽርክ እንዲሁም ጣዖታትን ማምለክ የተስፋፋው። በዚህን ጊዜ ኑህ አለይሂ ሰላም በነብይነት ተላኩ። ቡኻሪ ከኢብኑ አባስ ረዲየላሁ አንሁማ በዘገቡት ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም በአደም እና በኑህ አለይሂ ሰላም መካከል 10 ክፍለ ዘመናት ነበሩ ሲሉ ተነግረዋል። አንድ ክፍለ ዘመን ማለት 100 ዓመት ነው። ከአደም በኋላ ለ1000 ዓመታት የቆየው ትውልድ ሁሉም በኢስላም ላይ ነበር። ሽርክ ወይንም ማጋራት የተጀመረው ከዚህ ጊዜ በኋላ ነው። ከአደም አለይሂ ሰላም በኋላ ምንም እንኳ ሌሎች ወንጀሎች እና አመጾች ቢኖሩም በአላህ ላይ ሌላን አጋርቶ ማምለክ ግን አልነበረም። ከዚህ በኋላ ሰይጣን ጎተጎታቸውና ጣዖታት ማምለክ ጀመሩ። ኢማን ተሰወረና ባዕድ አምልኮት መሰረታዊ እምነት ሆነ። ኑህ አለይሂ ሰላም በመልእክተኝነት ብቅ አሉ። ወደ አላህ መንገድም በመጣራት ውስጥ ታላቅ ትግልን አካሄዱ። አላህ ሱብሃነሁ ወተዓላ እንዲህ ይላል፣ እኛ ኑህን ህዝቦችን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦች ላክ ነው። እርሱም አለ፣ ህዝቦች ሆይ እኔ ለእናንተ ገሳጭ ሆንኩ አስጠንቃቂ ነኝ። አላህን ተገዙ፣ ፍሩትም፣ ታዘዙትም በማለት አስጠንቃቂ ነኝ። ለእናንተ ከኃጢአቶቻችሁ ይምራልና ወደ ተወሰነው ጊዜም ያቆያችኋል። የአላህ የወሰነው ጊዜ በመጣ ወቅት አይቆይም። የምታውቁት ብትሆኑ ኖሮ በታዘዛችሁ ነበር። ታላቅ ትግልን አደረገ። ወደ ቤቶቻቸውና መሰብሰቢያዎች እየሄደ በቀንና በሌሊት በይፋና በድብቅ በቡድንና በነጠላ እያናገረ 950 ዓመታትን በዚህ መልኩ ወደ አላህ መንገድ ጠራቸው። ስለተቃወሙትም አለ፣ ጌታዬ ሆይ እኔ ሌሊትም ቀንም ህዝቦችን ጠራው፣ ጥሬም መሸሽን እንጂ ሌላ አልጨመረላቸውም። እኔም ለእነርሱ ትምር ዘንድ ወደ እምነት በጠራኋቸው ቁጥር ጣዖታቸውን በጆሮዎቻቸው ውስጥ አደረጉ፣ ልብሶቻቸውንም ተከናነቡ፣ በመጥፎ ስራቸው ላይ ዘወተሩ፣ ያለ ልክ መኩራትንም ኮሩ። ከዚያም እኔ በጩኸት ጠራኋቸው። ከዚያም እኔ ለእነርሱ ገሰጽኩ፣ ለእነርሱም መመስጠርን መሰጠሩ አልኳቸው። ጌታችሁን ምህረት ለምኑ፣ እርሱ በጣም መሐሪ ነውና። በእናንተ ላይ ዝናምን ተከታታይ አድርጎ ይልካል። በገንዘቦቻችሁና በልጆቻችሁ ይለግሳችኋል። ለእናንተም አትክልቶችን ያደርግላችኋል፣ ለእናንተም ወንዞችን ያደርግላችኋል። ከአላህ ልቅና የማትሹት ለእናንተ ምን አላችሁ? በልዩ ልዩ ሁኔታዎች በእርግጥ የፈጠራችሁ ሲሆን መጀመሪያ ሽል፣ ቀጥሎ ህፃን፣ እያደር ወጣቶች፣ ከዚያ ትላልቅ አዋቂዎች አደረጋችሁ። ታዲያ በዚህ መልኩ ያሸጋገራችሁ ማን ነው? አላህ አይደለምን? አላቸው። አላህ ሰባትን ሰማያት አንዱ ከአንዱ በላይ ሲሆን እንዴት እንደፈጠረ አታምኑምን? በውስጣቸውም ጨረቃን አብሬ ያደረገ፣ ፀሐይንም ብርሃን አደረገ። አላህም ከምድር መብቀልን አበቀላችሁ፣ ከዚያ በውስጧ ይመልሳችኋል፣ መውጣትንም ያወጣችኋል። አላህም ምድርን ለእናንተ ምንጣፍ አደረገ፣ ከእርሷ ሰፊዎችን መንገዶች ትገቡ ዘንድ አላችሁ።
በዚያን ጊዜ የኖህ ህዝቦች ያስተዳደር የነበረው አንድ ከሃዲ ንጉስ ነበር። ይህ ሰው ሰዎች ሁሉ ኒህን እንዲያዳምጡ በአካል እንዲያገኙትና ከጣዖታት አምልኮ እንዳይተዉ አዘዛቸው። ሰዎችም ኑህን ትተው ንጉሱን መከተል ጀመሩ። ይህ እንዲህ የሚለው የኖህ ቃል ተጠቀሙ። ኖህ አለ፣ ጌታዬ ሆይ እነሱ አመጹብኝ፣ ገንዘቡንና ልጁም ከጥፋት በስተቀር ያልጨመረለት ሰው ተከተሉ። ታላቅንም ተንኮል የመከሩትን ሰዎች ተከተሉ። የኖህን ጥሪ ለመቃወም የተለያዩ ሴራዎችን አሴሩ። ኖህን የቃል ጥሪ እንኳ እንዲያደርግ አልፈቀዱላቸውም። ኖህ አሉም፣ አምላኮቻችሁን አትተዉ፣ ወዲንም ሱዋዕንም የጉስንም የዑቅንም ነስርንም አትተዉ። በእርግጥም ብዙዎችን አሳሳቱ፣ ከሃዲዎችንም ጥመትን እንጂ ሌላን አልጨመረላቸውም አለ። በዚህም ጊዜ ንጉሱ የተወሰኑ ሰዎችን ኖህን አለይሂ ሰላም እየተከተሉ መሆናቸውን አየ። ኖህን በግልጽ የሚከተሉ ሰዎችን አገኘ። ኖህን የተከተሉ ሰዎች ቁጥር እንደ አንዳንድ ዘገባ 10 ሰዎች ብቻ ነበሩ። ከ950 ዓመታት ውስጥ በኖህ ያመኑ ሰዎች ቁጥር 10 ሰዎች ብቻ ማለት ነው። የታሪክ ሰዎች ከዘገቡት መሃል ትልቁ የኖህ ተከታይ ቁጥር 80 ሰዎች ናቸው። በ950 ዓመታት ውስጥ 80 ሰዎች ብቻ ማለት ነው። ይህ ሴቶችንም ወንዶችንም አጠቃላይ ነው። ንጉሱ የኖህን ተከታዮች ተዋለና ሁለቱም ድሆች፣ ችግረኞች፣ ባሮችና ምንም ስራ የሌላቸው መሆኑን ተገነዘቡ። የሚገርም ቀይስና ለኖህ ጥያቄን አቀረበለት። ሰዎች ለነገሩን እንፈቅድልሃለን፣ ሰዎች እንዲጋብዙቸው እንልክልሃለን፣ በአንተም ልናምን እንችላለን፣ ግን ሁኔታ አለ ብለው ነገር ስለዚህ ተቀምጠን ንግግርህን ጥሪህን ከመከተል በፊት ቅድመ ሁኔታ አለን አለ። ይህም የእነኝህን ድሆች ደካሞች በቦታው መጣድ አንፈልግም። እነኝህን ድሆች ደካሞች ወራዶች አባር፣ እኛ ሹማምንት ታላላቅና የራሳችን ክብር ያለን ሰዎች ነን። እነዚህ ደግሞ ወራዶች ናቸውና ከእነሱ ጋር ልንቀመጥ አይገባም አለ። እኛ እንድንሰማህና እንድንከተል ከፈለክ እኒህን አባራቸው። ይህ ቅድመ ሁኔታ ሲሆን ካልተሟላ አንተ ጋር አንቀመጥም፣ ለመቀመጥም ፈቃደኛ አይደለንም አሉት። ይህ ንግግራቸውና የኖህ አለይሂ ሰላም መልስ በተከበረው በአላህ መጽሐፍ ውስጥ ተጠቅሷል። ከህዝቦቹም እነዚያ የካዱ መሪዎች ቢጤያቸው ሰው ሆኖ እንጂ አናይህም። እነዚያም እነሱ ሐሳብ ጥሩዎችን የሆኑት ወራዶቻችን እንጂ ሌላ ተከትሎህ አናይህም። ለእናንተም በእኛ ላይ ምንም ብልጫን አናይም። ከቶውንም ውሸታሞች መሆናቸውን እንጠረጥራቸዋለን አለ። ህዝቦቼ ሆይ ንገሩኝ፣ ከጌታዬ በግልጽ ማስረጃ ላይ ብሆን ከእርሱም ዘንድ የሆነን ችሎታ ነብይነት ቢሰጠኝና በእናንተ ላይ ብትደብቅባችሁ እናንተ ለርቧ ጠይቋት ስትሆኑ ነርቧን በመቀበል እናስገድዳችኋለን አላቸው። አላህ ሱብሃነሁ ወተዓላ መራኝ፣ ነብይነትንም ሰጠኝ። እናንተ በነብይነት አልተሾማችሁ ብሎ እየነገራቸው ነው። ከዚያን እናንተ እርሷን እየጠላችሁ በእርሷ ልናስገድዳችሁ አንችልም አላቸው። በእምነት ላይ ልናስገድዳችሁ አንችልም እያላቸው ነው። ህዝቦቼም ሆይ በእርሱ በተላኩበት ማድረስ ላይ ገንዘብን አልጠይቃችሁም። ምንዳዬ በአላህ ላይ እንጂ በሌላ ላይ አይደለም። እኔም እነዚያ ያመኑትን አባራሪ አይደለሁም። እነሱ ጌታቸውን የሚያምኑ ናቸውና። ግን እኔም የምትሳሳቱ ህዝቦች ሆናችሁ አያችኋለሁ። እንዴት ያለ ቅድመ ሁኔታ ነው የምታቀርቡልኝ? እነዚህ ሰዎች ድሆች ስለሆኑ ብቻ እውነትን ትርቃላችሁ? ይህ በእውነት ሞኝነት ነው። ህዝቦቼም ሆይ ባባረርናቸው ከአላህ ቅጣት የሚያድንን ማን ነው? አትገሰጹምን? ለእናንተም እኔ ዘንድ የአላህ ግምጃ ቤቶች አሉ። ሩቅንም አውቃለሁ አልላችሁም። እኔም መልአክ ነኝ አልላችሁም። ለእነዚያም አይኖቻቸው ለሚያዋርዷቸው አላህ ደግ ነገርን እምነትን አይሰጣቸውም አልልም። አላህ በነፍሶቻቸው ውስጥ ያለውን ነገር አዋቂ ነው። እኔ ያን ጊዜ ከበደለኞች ሆናለሁና አላቸው። እርሱም አለ፣ ኑህ ሆይ በእርግጥ ተከራከርከን፣ ከኛ መከራከርንም አበዛኸው። ከእውነተኞቹም እንዲሆንክ የምታስፈራራብን ቅጣት አምጣ አለው።
ጥያቄውን ጠየቅንህ ውድቅ አደረክ። ቀላል ጥያቄ ነበር። ደካሞችን አስወግድ አልንህ። ማድረግ አልፈቀድክ። ከአሁን በኋላ እኛን የምታስፈራራበት ነገር አምጣው። ታስፈራራናለህ፣ ትዝትብናለህ። ከእውነተኞች ከሆንክ የምትዝትብን ነገር አምጣዋ እንየው አሉት። ኑህም አለ እርሱን የሚያመጣባችሁ የሻ እንደሆነ አላህ ብቻ ነው፣ እናንተም የምታውቁ አይደላችሁም አላቸው። አላህ ይህንን ቅጣት ቢያወርድ ከዚህ ቅጣት ሊያመልጥ የሚችል አንዳችም ሰው አይኖርም እያላቸው ነው። አሁን በኑህና በህዝቦቹ መካከል ፍጥጫ ተጀመረ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ የኑህንም ወሬ በእነሱ ላይ አንብብላቸው። ህዝቦች ጊዜ አስታውስ። ህዝቦች ሆይ እናንተ ጊዜ መቆየቴ በአላህም ተአምራት ማስታወሴ በእናንተ ላይ ከበድ ሆኖ ላይ ተጠግቻለሁ። ነገራችሁንም የምታጋሯቸው ጣዖታት ጋር ሆናችሁ ቁረጡ። ከዚያም